ርብቃና አቤል ተገናኙ። አቤል ከእስር ቤት ወጣ። ምክንያቱም ፍርድ ቤቱ በነፃ እንዲለቀቅ ወሰነ። ርብቃዬ በጣም ደስ አላት። አጎቷ ጠበቃ አግኝቶላት እንግዲህ እነሱ ሄዶ ሲያናግራቸው የክሱ ሂደት አቃለው እንግዲህ ውጭ ሆኖ እንዲከታተል ከእስር ቤት ተለቋል ማለት ነው። ኢዮቤል ተፈረደበት የልጁ ገዳይ በመሆኑ በሐሰተኛ ሰነድ ቤቱን ወደ ራሱ ለማዛዛር በመሞከሩ ከፍተኛ ቅጣት ተፈረደበት። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ርብቃ ክፍል 36 ላይ እንግዲህ የቤቱ ካርታ በርብቃ ስም መሆኑ ተረጋገጠ። ሪችዬ እንግዲህ ልፋቷ ከንቱ አልቀረም። ብዙ ከለፋች በኋላ ማሚቴም ካገዘቻቸው የቤቱን ካርታ ማሚቴ ክላስ ተቆልፎበት የነበረውን ማሚቴ ስትሰጣቸው እንግዲህ እውነተኛ ቤቱ በርብቃ ስም እንደሆነ ተናግሯል ማለት ነው። ርብቃ ማሚቴ እንግዲህ ያኔ ለርብቃ የተጠጫት ኮፒ ነበረ። ዋናውን ራሷ ጋር አስቀምጣ ኮፒውን ነበረ የቤቱን ካርታ እውነተኛ በራሷ በርብቃ ስም ብታረገው ኮፒውን ነበረ ለርብቃ የተጠጫት። ዋናው ማሚቴ ጋር ነበረ። በኮፒው ነው እንግዲህ ኢዮቤል በራሴ ስም አርጋለሁ ብሎ እስከዛሬ ሲጨፍር የነበረው። ስለዚህ እውነተኛ ወረቀት ደግሞ ማሚቴ ጋር ስለነበረ ለሪች ሰጣት ነበረ ማሚቴ። በዛ ነገር እንግዲህ ቤቱ የርብቃ ሆኖ ተገኝቷል ማለት ነው። የመቲ ሳይሆን ይሄን ነገር ሰምቶ እንግዲህ እዩ አገር ይያዝልኝ ይለቀቅልኝ እያለ ነው። እዛ እስር ቤት ውስጥ ምንም ያደረገች ምንም ሊያመጣ ምንም ሊቀይር አይችልም። ምክንያቱም አሁን እዛ ውስጥ ነው ከዛ ከወጣ የሆነ ነገሮችን ካስተካከለ ነው እንጂ ምንም ሊያደርግ አይችልም። እና በዚህ ነገር ደግሞ እንግዲህ ርብቃዬ ሪችዬ የጓደኝነት ጥግ የምታሳይ ጓደኛዋ እንግዲህ ብዙ ነገር አስካክላላታለች። ርብቃ ምንም ባታረግም ከአዙ ጋር ተባብሮ ይሄን ነገር አሳክቷል ማለት ነው። አቤልም አሁን እንግዲህ ይወጣል ተብሏል። ምክንያቱም ጠበቃ ተገኝቶለታል። ተደውሎ አሁን ከሰዓት ይወጣል ተብሎ ርብቃዬም ደስ ብሏት እንግዲህ ልትቀበለው ወደዛ እየሄደች ነበረ። ማሚቴ እንደምትናገርና እንደ አስታወሰች እስከዛሬ ድረስ ርብቃ አታውቅም፣ አቤልም አያውቅም ነበረና የሚያውቁት ሪችና አዙ ብቻ ነበረ። ግራ ገብቷት እንግዲህ ሪችዬ ቀድማ ነግራት ነበረ እናስመስል ብላት ነበረና በጣም ነበረ እየደነገጠችው ማለት ነው። ይሄ እንደዚህ በመፈጠሩ ድጋሚ ደግሞ እሷ እንደዚህ በመናገሯ ምን አስባ ነው ምን አይነት ክፋት አስባ ነው ብላ እንግዲህ ደንግጣ ነበረ። ማሚቴም እንግዲህ እኔ እናትሽ ነኝ ስትል መቲ ደውላ እናትሽ ነኝ ስትላት ሰምታለች ማለት ነው። ምን ብላ የምትጠይቃት ደግሞ የሚሆነውን ቀጣይ ክፍል ላይ አብረን የምናየው ይሆናል ማለት ነው። ቤተሰቦች ርብቃ ታናግራት ይሆን ወይስ